እንዴት ፋኑሴ እንግዲህ አልቀበልም ይቅርታህን ብላ አቶ ኖላዊትን እንግዲህ በጣም ልቡን ሰብረዋለች ማለት ነው። ያም አለ ይሄም ግን በስተመጨረሻ ሀናም ሰማች እንደተጣሉ ማለት ነው። በጣም ደሟ ፈልቶ ነበር ማለት ነው። እንዴት እንደዚህ ታደርጋለች እንደውም ቀረህባት እያለችው ነበር ማለት ነው። ግን ያም አለ ይሄም ሀና ጉልበቷ ላይ ወርቃ በድጋሚ እቤቷ ሂዳ ማለት ነው ለፋኑሴ ይቅርታ አድርጋ ይቅር አባብላቸው ከኖላዊት ጋር እንዲቀጥሉ አድርጋለች ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ ይዘንላችሁ የመጣ ነው እንግዲህ እንደተለመደው ኖላዊቶችን ነው ማለት ነው። ኖላዊቶች ላይ እያየ ነው እየሰማን ያለ ነው። በጣም ከባድም ቢሆንም ከዛ በኋላ እንግዲህ ሁሉም ነገር እንትን ብሏል ማለት ነው። በዚህ የተነሳ ብዙ ነገር እንትን ብሎ ነበር ማለት ነው። ጠባቸው እንደቀጠለ ነበር። ቡችሌም ወይም ቡችሌ ማለት ነው ከእንትና ካሲር እና ከተምቹ ጋር ተገናኝቶ ሁሉን ነገር ነግሯቸዋል ማለት ነው። እንዴት እንደዚህ ሊሆን ቻለ፣ ምክንያቱ ለምን ተፈልጎ ነው ብሎ እንግዲህ በዚህ የተነሳ እሱም እየተከራከረላት ነበር። ግን እሳ ያ ሁሉ ነገር አልፎ አሁን ላይ ያሉበት ሁኔታ በጣም ደስ የሚል ጊዜ እያሳለፉ ይገኛሉ ማለት ነው። ኤላ በጣም እየተበሳጨና እየተናደደ የሀና ነገር እያሳሰበው ይገኛል ማለት ነው። ሀናም ደግሞ በህይወት ዘመኔ ሰው ወጥቶልኝ አያውቅም፣ መቼ ነው ለእኔ ሰው የሚወጣልኝ እያለች እንግዲህ ብቻዋን እየለፈለፈ ትገኛለች። ያማሌ ይሄም ግን ይሄ ቢሆንም ምንም ችግር የለም፣ ስለዚህ እያንዳንዱ ነገር የሚስተካከል ነገር ነው ብሎ ኤላ እንግዲህ እንትን እያለ ነበር ማለት ነው። ሀናም በህይወቴ ሰው ወጥቶልኝ አያውቅም፣ ሰው ምን ብበድል ነው እንደዚህ እየሆንኩ ያለሁት ብላ እያለቀሰች ትነግረዋለች ማለት ነው። ኤላም ደግሞ እኔ ካስጠላሁሽ ከዚህ በኋላ እኔን የማታገኝብኝ ቦታ ትቼ እጠፋለሁ ይላታል ማለት ነው ለሀና። እሷም ደግሞ ለምን እንደዛ እንድታደርግማ አልፈልግም በፍጹም፣ ይሄን ካልክ ደግሞ እኔ ብጠፋ ይሻላል እንጂ አንተ እንድጠፋ አልፈልግም ብላ ትለዋለች ማለት ነው። በነገራችን ላይ እሱ የተበሳጨን ቢገኝም በህይወትህ አንተ ላይ የቀለድኩብህ ጊዜያት በጣም ይቅርታ ልልህ ነው የምፈልገው እያለ ትለዋለች ማለት ነው። አልሽም አላልሽም እኔ አይመለከተኝም፣ ስለዚህ ሁሉንም ነገር ለማስተካከል እሞክራለሁ እያለች እንግዲህ ትነግረዋለች ማለት ነው። ኤላ በነገራችን ላይ አሁን ላይ ልቡ በጣም ተሰብሯል ማለት ነው። ከጎኑ ማንም የለም ታውቃላችሁ፣ ብዙ ነገርን አሳልፏል። አሴርና ተምቹም እና እንግዲህ ለአባቷ ያደረገችው ነገር በጣም ትልቅ ነገር ነው። ወይዘሮ ሜላት አሁንም እየተናደደች እና እየተበሳጨች ትገኛለች። ቆይ እማዬ መስፍን አባታችን አይደለም እንደ ያሉ እየጠየቃት ነበር ምላሴ ማለት ነው። ሰላም አባቷ ጋር አድራለች። ሀናም ደግሞ እንደዚሁ ከአባቷ ጋር ሄዳለች። በቃ መስፍን ከሌለ ቤቱ አስጠላቸው፣ እንዲህ ይህን ያህል ምን ብበድላችሁ ነው እያለች እንግዲህ ወይዘሮ ሜላት ምላሴን እየጠየቀችው ትገኛለች ማለት ነው። እንደዛ አስበው ሳይሆን ለመጥፎ አትውሰጂው፣ ግን እነሱ እዛ ለመሄድ ፈልገው ነው ብሎ ያጽናናታል ማለት ነው። ሜሉዬ አሁን ላይ ያለችበት ጉዳይ በጣም ከባድ ችግር ውስጥ ነው እሷም ያለችው። ግን ይቅርታ ብትጠይቀው ደስ ይለናል ማለት ነው። እንደምንም ብሎ ሀናና ሰላም እንደዚሁ ምላሴ ያስታርቁታል ብዬ አስባለሁ ማለት ነው። ሜላት ከዚህ በኋላ ቀጣሹ ይበቃል ይቅርታ በይው ነው የምለው ማለት ነው። እንግዲህ ወይዘሮ ሜላት እያበዴ ትገኛለች ማለት ነው። ልጆቼ እንዴት እንደዚህ ይከዱኛል በማለት ማለት ነው። አሁን ላይ እውነት ለመናገር በጣም ከባድ ችግር እየተፈጠረ ነው ማለት ነው። በቅርቡ ቀን ሁሉንም ነገር እናያለን ብዬ አስባለሁኝ። ይሄ ነገር ደግሞ እንደዚህ በመከሰቱ በእርግጥ ሁላችንም አዝነናል ማለት ነው። በቅርቡ ግን ሁሉም ነገር እንደሚያበቃ እያንዳንዱ ነገር እናያለን ማለት ነው። መስፍንም እሷም ደግሞ ይሄ ቅርታ ተጠያይቀው ትልቅ ላይ እናያቸዋለን ብዬ ተስፋ አድርጋለሁ ማለት ነው። በዚህ ልክ እኔ ይሆናሉ ብዬ አንድ ቀን ማስቢያቸው አላቅም ነበር ማለት ነው። በእርግጥ መስፍን በጣም መልካምና አስተዋይ አባት ነው ለልጆቹ። ያው ሜላት ትንሽ ሞቅ ሞቅ ስለሚያረጋት ነው እንጂ አንዳንዴ ማለት ነው። እርግብም እየባተተች ትገኛለች፣ እስር ቤት ነው
ያለችው ታውቃላችሁ። እስር ቤት ከገባይ በኋላ በጣም ዘሪሁን እያለች ነው ማለት ነው። ተምቹን በሙሉ ልቧ እንደምታፈቅረው እናውቃለን ማለት ነው። እሱ ግን ሊረዳት አልቻለም። አሁን ላይ ትታው ስለሄደ በፊት እሱን ትቶ እንግዲህ ድንብላል ጋ ሆናለች ማለት ነው። አሲርና ተምቹ እንግዲህ ግራ ገብቷቸው ወደ ኤላ ጋር እንር ብለው ኤላ ጋር ሲሄዱ እርቦናን ምግብ እዘዘልን ሲሉት እሺ ብሎ ሲያስላቸው በዛ አንዳንድ ጭቅጭቅ ሀና እኮ ሙታለች ቆየች እኮ ከሞቴ ከልቧ እኮ ከቀልቧ አይደለችም ብሎ ሲለው ኤላ ደግሞ እንዴት ሀናን ምን እያልካት ነው ብሎ አሲርም ይቆጠዋል ማለት ነው። አዎ ሙታለች ፋር አይደለች እንደምን ይገባታል ብሎ ሲል በጣም ግራ ስለገባቸው እንግዲህ ያው ተምቹም ተቆጥቶ ኤላ ቆይ አንተ ልጅ ሀናን ተወዳታለህ እንዴ? ያህል ምሰርባት ለምንድን ነው? ሁሌ ትሰርባታለህ፣ ሁሌ እንትን ትላታለህ። ቆይ ችግርህ ምንድን ነው ከሀና ጋር ብሎ እንግዲህ ሲጠይቀው ነበር ማለት ነው። እኛም ግራ ገብቶን ነበረ። በዛ የተነሳ እንግዲህ ኖላዊት አሁን ላይ ከፋኖሴ ጋር ታርቋል ማለት ነው። ደስ የሚል ጊዜ እያሳለፉ ይገኛሉ ማለት ነው። አሲርንም ኤላ ብቻ እኔን አፍቅረሃታል እንዳትለኝ እንጂ እያለ ምን ለማለት ፈልገ ነው ብሎ ያዘዘላቸውንም ምግብ ትተው ተነስተው ይሄዳሉ። አሲርና ተምቹ ተናደው ስለነበር ማለት ነው። በዚህ የተነሳ እንግዲህ በነገራችን ላይ ፍቅራቸው በጣም ደስ ይላል፣ ተምቹና አሲር ማለት ነው። እሷ ግን ልትረዳቸው አልቻለችም። ደሴ ይዘኸኝ ሄድ ያልኩህ እኮ ፈልጌው ወይም ደግሞ እንትን ብዬ አይደለም፣ ከዚህ በኋላ ደሴ መሄድ እፈልጋለሁኝ እያለች ትለዋለች ማለት ነው። ቆይ እንዴት ልሂድ አልሽ? ምን ሳስበሽ ነው ብሎ ይጠይቃታል ማለት ነው። እሷም ደግሞ በቅርቡ እንሄዳለን ምንም ችግር የለም እያለ ይላታል ማለት ነው። አሁን ላይ ሀና ከኢዝራ ጋር ያላት ግንኙነት ተጣልታለች ማለት ነው። እሱ ጋር ስለተጣለች ከኤላ ጋር ሆናለች። በነገራችን ላይ ሀና ከዛም ስትጣላ ከዚህም ስትጣላ ከኤላ ወይም ደግሞ ከአሲር ወይም ደግሞ ከኢዝራ ጋር ነው የምትሆነው ማለት ነው። ሰላምም ግራ ገብቷታል። ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። ባይ ባይ።